የንስር አይንና ልዑል ለምን ጠፉ ስትሉ ነበረ። በተለይ ልዑል ለምን ጠፋ ስትሉ ነበር እና ዛሬ ልዑልን ይዤላችሁ መጥቻለሁኝ። ለቤት አዲስ የሆናችሁ ሰብስክራይብ ማድረጋችሁን አትርሱ። በነገራችን ላይ ኢትዮጵያ ምድር ጥሩ የሰራ ሰው አይበረክትም፣ ጥሩ የሚሰራም ደግሞ ብዙ ሰው አይወደውም እና ልዑል እጁን እንደዛ ሆኖ ሳይ በጣም ነው ያዘንኩት። ሀቂቃ በጣም ያሳዝናል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ ወደ ቻናሌ ቤተሰቦች እንዴት አመሻችሁ? እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ? እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ባለፈው እንደዚሁም እንደ እኔ በኢትዮጵያ ዩቲዩበሮች በጣም የምወዳቸው ማከብራቸው የምከታተላቸው አሉ። ከነሱ አንዱ ኑሩ ቱርኪ ነው። ሲቀጥል ደግሞ እነኚህ እነ ልዑልና እንደገና ደግሞ መልእክተኛው በጣም ነበረ የምከታተላቸው እና ባለፈው መልእክተኛው ራሱ ሲወቀስ አይቼ በጣም ነው እየተገረምኩት። ዛሬ ደግሞ እነ ልዑልን ብዙዎቻችሁ ታውቋቸዋላችሁ ብዬ አስባለሁኝ። በእሳት ተፈትነው ነው ሰውን ራሳቸውን አሳልፈው ሰጥተው ሰውን ያድናሉ። በተለያዩ ነገሮች የታገቱ ሰዎች እንደገና ደግሞ ገበያ ላይ መጥፎ ነገር ሲቀርብ ብዙ ነገሮችን ብዙ ለኢትዮጵያ ሕዝብ የቀኛኔ ቀኝ እጅ ብዬ ነው የወሰድኳቸው እና በዚህ መልኩ የንስር አይንና እሱን ሊያጣሉ ይሄን ያክል ጉድጓድ መቆፈራቸው እኔ በጣም ነው የተገረምኩት፣ በጣም ነው እየታዘብኩት እና እንደዚህ አይነት ሰዎችን ማበረታታት ሲገባን እንደውም በህግ በጠለላ ስር ማድረግ ሲገባን እንደገና ደግሞ ጉድጓድ የምንቆፍርላቸው ሰዎች እኔ በጣም ነው የሚያሳዝነኝ። ለምንድን ነው መጥፎ የሚሰሩ ሰዎችን ለምንድን ነው አሳልፋችሁ ማሰጡት? የመንግስት ሰራተኛ ነኝ ብለው ቁጭ ብለው በየቀበሌው በየወረዳው በየክልሉ ጉቦ ሲሉ የሆነ ነገር ሲሉ የሆነ ነገር ለማስፈጸም 1 ወር 2 ወር 3 ወር የሚጨርስባቸው መንግስት ደሞዝ እየከፈላቸው ከዛ በላይ የገበሬን የህዝብን ጉልበት የሚበዘብዙ ሰዎችን ለምን አትቃወሟቸውም? ጥሩ የሚሰሩ ሰዎች ላይ ብቻ አይናቸውን ለምንድን ነው የምታሳርፉት? በተለይ የኢትዮጵያ ህዝብ ለምንድን ነው ራሱን መች ነው ነፃ የሚያወጣው? ሁሉም አንድ አይነት ሆኖ ለምንድን ነው የሚቀጥለው? ጥሩ ሰዎች ለምንድን ነው የተጠሉት ኢትዮጵያ ምድር ላይ? በአሁኑ ሰዓት እኮ መጥፎ ሰዎች እየተሞገሱ መጥፎ ሰዎች ጥሩ ቦታ እየደረሱ መጥፎ ሰዎች ልጆቻቸው አይነኩም። የሚያለቅሰው የሚገደለው ደግሞ ምስኪኑ ነው። ለምንድን ነው እንደዚህ ሊሆን የሚችለው ነው እኔ ግራ የሚገባኝ ሁሌም ማለት ነው። ንስር አይንን የሚከታተል ሰው ሀቂቃ አንድ ቀን እስቲ የተሳሳተ ነገር ይዘው ሲመጡ አይታችሁ ታውቃላችሁ? እኔ አይቼ አላቅም። ሁሉንም በመረጃና በማስረጃ ነው እየሰሩ ያሉትና ለምንድን ነው ማታበረታቷቸው? ለምንድን ነው እርስ በራሳቸው ተጣልተው ወይ ቻናሉ የኔ ነው ያንተ ነው ተብለው ብለው ይሄን ስራቸው እንዲቋረጥ ለምንድን ነው የምታደርጓቸው? እኔ ተናድጄ የማወራው ነገር ራሱ ጠፍቶኛል ማለት ነው። በነገራችን ላይ ስናደድ በጣም ነው የማወራው የሚጠፋኝ እና እነኚህ ልጆች እኔ ብዙ ጊዜ እከታተላቸዋለሁ። የሚሰሩ ስራዎች ደግሞ ደስ ይለኛል። እኔ የሚሰራን ሰው እደግፋለሁኝ። ፕራንክ ምናምን ብሎ በውሸት የሚመጣን ሰው ሀቂቃ በቃ አላያቸውም። አሁን ፕራንክ የሚሰሩ ሰዎች ቻናሌ ላይ ገብታችሁ ራሱ ቼክ ታደርጋላችሁ። ሰብስክራይብ ያደረኳቸው ምን አይነት ሰዎች እንደሆኑ በዛ ራሱ ማረጋገጥ ትችላላችሁ። እና እኔ ጥሩ ሰው ሲሰራውን በተለይ ኢትዮጵያ ላይ በመረጃ እንኳን ብንል ገበያ ሚዲያም በጣም ነው የምከታተለው። ምክንያቱም ብዙ ጥቅሞችን ስላገኘሁበት የስራ እንትንን ብዙ ነገሮችን ስለሚያስተምር ኢትዮጵያ የኑሮ ውድነቱ እንደገና ደግሞ ገበያ ምን ያክል እንትን ዋጋ እንደጨመረ እያንዳንዱ የምትፈልጉ ያኔ በኢትዮጵያ የምትፈልጉት ነገር ሁሉ ይዞ ስለሚመጣ እሱንም በጣም ነው የምከታተለው። ሁለተኛ ደግሞ እነሱን እከታተላቸዋለሁኝና በጣም ነው የተገረምኩት። እጁን እንደዛ አድርጎ ሲመጣ ብዙዎች በነገራችን ላይ ጠርጥረን ነበረ እያሉ የነበሩት እና እኔም የሆነ ነገር ይኖራል ብዬ ነበረ ያሰብኩትና ያሰብኩትም ሆነ
አይዟችሁ በርቱ። እንግዲህ መጥፎ ሰዎች እንዳሉ ሁሉም ጥሩ ሰዎች አሉ። እኛ ጥሩ ሰዎች ለኢትዮጵያ የምናስብ ኢትዮጵያ አንድነት ምናምን ሰዎች እናንተን እንከታተላለን፣ እናበረታታለን። እናንተ ሰው አጣላን፣ ሰው የሆነ ነገር አደረገን ብላችሁ መለያየት የለባችሁም። አንድነታችሁ፣ ፍቅራችሁን እንደውም ለህዝብ ማሳየት ነው ያለባችሁ ብዬ ነው እምላችሁ። እኔ ያው እንደ አንድ ሀሳብ ሰጪ ይሄን ነው ሀሳብ ምሰጣችሁና ምንም ማንም ሊለያያችሁ አይችልም። አሁንም ነገም ወደፊትም ማንም እንዳይለያችሁ። በርቱ፣ ጠንክሩ። በምትሰሩት ስራ ወደፊት የምትሰሩት ስራ የሚያኮራችሁ እንጂ አንገታችሁን የሚያስደፋችሁ ወይም ደግሞ የሚያጣላችሁ ነገር አይደለም። ጉቦ የሚበላው የሰው ደም የሚጠጣው በፖለቲካ ሰበብ ብዙ ነገሮች የሚያደርገው ምንም አልተባባለም እና እናንተን ደግሞ ብዙ አንገታችሁን እንድደፉ የሚያደርጋችሁን ሰዎች ያኔ መንገድም ፊትም አትስጧቸው ለማለት ነው የመጣሁት። እና እኔ ብዙ ያው አንዴ ካወራሁኝ ብዙ አወራለሁኝ። ለማንኛውም በሌላ ቪዲዮ እስከምንገናኝ ደህና ሁኑልኝ። የመኝታ ሰዓት ደርሷል። መልካም አዳርን ተመኘውላችሁ የማዳም ቅመሞች። ባላችሁበት አላህ ይጠብቃችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።